በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች፣ የቅዱሳን ሁሉ ወዳጆች እስከ ሞት ድረስ ባፈቀረን ባከበረን በአምላካችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር አምላካችን በቸርነቱ ከዚህ ሰዓት እንድንደርስ ስላደረገን ክብርና ምስጋና ይግባው። እግዚአብሔር አምላካችንን አጋዥ አድርገን የምንነጋገርበት የትምህርታችን ርዕስ የባለፈው ሳምንት የተነጋገርንበትን ርዕስ እንቀጥላለን። ባለፈው ሳምንትና ትናንትና በነበረን ጊዜ ስስት ስለሚባለው ፈተና ጌታችን መድኃኒታችን ኢየሱስ ክርስቶስን ተውሊባውና ዲያብሎስ ቀርቦ እንደፈተነው የፈተነውን ፈተና ስስት በሚባል ፈተና እንደሆነ ተነጋግረን ነበር። ስስት በሚባል ፈተና እንደሆነ እንዲሁም ስስት በምን ይገለጻል ብለን ትናንት በነበረን ጊዜ በገንዘብ፣ በልጆች እንዲሁም ደግሞ በተለያዩ ማህበራዊ ጉዳዮችና መንፈሳዊ ጉዳዮች እንደሆነ ተነጋግረን ነበር። ዛሬ ደግሞ ከዛ ቀጥለን ቀጣዩ ፈተና እንነጋገራለን። ቀጣዩ ፍቅረ ነዋይ በሚል እንነጋገራለን። ፍቅረ ነዋይ ወይም ገንዘብን መውደድ ስለሚለው እንነጋገራለን። ብዙዎቻችን በዚህ ቃል ወይም ስለዚህ ቃል ትክክለኛ የሆነ አመለካከት ወይም ትክክለኛ የሆነ ግንዛቤ የለንም። የተሻሉ አባቶች፣ የተሻለ እውቀት ያላቸው፣ የተሻለ ጥበብ ያላቸው፣ የተሻለ ትምህርት ያላቸው አባቶቻችን እስኪያስተምሩን በእነሱ ደረጃ የሆነ ትልቅና ድንቅ የሆነ እውቀት እስከምናገኝ አሁን በተቻለ መጠን ወይም በተወሰነ መልኩ ስለዚህ ጉዳይ ጥሩ ነገር አግኝተን እንሄዳለን ብለን ተስፋ እናደርጋለን። በመድኃኒዓለም ቸርነት እሱ በቸርነቱ ይግለጥልን። ስስትን ስናይ እንዴት እንደምንሳሳ፣ ስለ ልጆቻችን እንዴት እንደምንሳሳ፣ ልጆቻችንን ለመቅጣት የምንሳሳው መሳሳት ወዴት እንደሚወስደን፣ ገንዘብ ለመስጠት የምንሳሳው መሳሳት እንዴት ወዴት እንደሚወስደን ሁላ ስንነጋገር ነበር። ጉልበት ለጉልበቱ የሚሳሳ፣ ለእውቀቱ የሚሳሳ ስስት በጣም መጥፎ እንደሆነ ተነጋገርን። ነገር ግን መጨረሻውን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ እንደዘጋው የዲያብሎስን መልስ ተነጋግረን ነው ወደ ቀጣዩ ርዕስ የምንገባው። እንግዲህ አምላክ እስከሆንክ ይህን ድንጋይ ዳቦ እንዲሆን እዘዝና እንብላ ብሎ በስስት ነው የፈጠረው። ተነጋግረናል። ስለዚህ እንብላው፣ እናርገው፣ ይሁን ብሎ ካላየነው፣ አሁን ካላደረግነው የሚል የስስት ፈተና፣ ቅን እንዳንሆን የሚያደርግ የስስት ፈተና፣ ቅን እንዳንሆን የሚያደርግ የምናውቀውን እንዳንናገር፣ እውነቱን እንዳንመሰክር፣ እውነቱን እንዳንናገር፣ የጉልበታችንን እንዳንሰራና ልግመኛ እንድንሆን የሚያደርግ የስስት ፈተና ነው። የስስት ፈተና ነው። ጌታችን እኛ ሊያስተምር የተፈተነው እንጂ ዲያብሎስ እንኳን ጌታችንን አይደለም ቅዱሳንን የመፈተን አቅም እንኳን የለውም። በእግዚአብሔር ፈቃድ ነው ነገር ማድረግ የሚችለው። እኛ ግን አብዛኛዎቹ ፈተናዎች በራሳችን ስለምንጎትታቸው ነው። እና ዳቦ እንዲሆን እዘዝና እንብላ ሲለው ምንድነው ብሎ የመለሰለት? ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ምን ማለት ነው? ሰው እንጀራ ሳይበላ መኖር ይችላል ነው የሚለው ቃሉ። በእንጀራ ብቻ አይኖርም ነው የሚለው። በእንጀራ ብቻ አይኖርም። እንጀራ ይበላል ወይም እህል ይበላል፣ ግን በእህል ብቻ አይኖርም ማለት ነው። በእህል ብቻ አይኖርም። ያ ማለት የሥጋ ምግቦች አሉ፣ የነፍስ ምግቦች ደግሞ ያስፈልጉታል ለማለት ነው። የነፍስ ምግብ ያስፈልገዋል እንደማለት ነው። ይሄን ብሎ መለሰለት። ሰው በእንጀራ ብቻ ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ
በጥቅስ ምክንያቱም ባለፈው ስንነጋገር በጣም ጥቅስ የሚያውቁ በጣም ጥቅስ የሚያገላብጡ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ጥቅስ እየጠቀሱ ቃል እያቀናጁ የንግግር ችሎታና ክህሎት ተምረው ሪቶሪክ የሚናገሩ ሰዎች መንፈሳዊ ሰዎች ናቸው ለመባል የሚበቁ ላይሆኑ ይችላሉ። ሰይጣን ከኦሪት ዘፍጥረት እስከ ዮሐንስ ራእይ ጥንቅቅ አድርጎ ምዕራፍና ቁጥሩን ያውቀዋል፣ ግን አይጸድቅም። ለምን? አይተገብረውማ። ስለዚህ ምን ያደርጋል መሰላችሁ? እሱ በምድር ላይ ለማሳሳት ለሱ ለተገዙለት ሰዎች በሙሉ ይህንን እውቀት ይሰጣቸውና በዚህ ቤት እያሉ በዚህ እምነት እያሉ ምንም እውቀት የሌላቸው ሰዎች በሌላ ቤት ይሆኑና ጥቅስ የሚጠቅሱ ጭራሽ ቃል የማይጠፋቸው ከላይ እስከታች የሚያገላብጡ ነው ያፋሉ። ምን ሰጣቸው ማለት ነው? የእሱን እውቀት ሰጣቸው ማለት ነው። ስለዚህ ባዶ ጠቃሽ ብቻ ነው የሚቀሩ ያደርጋቸዋል ማለት ነው። እና በዛው በመጣበት በጠቀሰበት ቃል ተብሎ ተጽፏል። የሰው ልጅ በእንጀራ ብቻ ነው ተብሎ ተጽፏል ብሎ መለሰለት። የሰው ልጅ በእንጀራ ብቻ አይኖርም። ምን ማለት ነው? የሰው ልጅ በእንጀራ ብቻ አይኖርም። የሰው ልጅ ሁለት ምግቦችን ይመገባል። ሁለት አይነት ምግቦችን ይመገባል። አንደኛው የነፍስ ምግብ ነው። ሁለተኛው ደግሞ የሥጋ ምግብ ነው። የሥጋ ምግብንና የነፍስ ምግብን አቀናጅቶ መብላት ያልቻለ ሰው ሁልጊዜ ክፍተት እየተሰማው፣ ሁልጊዜ ረሃብ እየተሰማው፣ ሁልጊዜ ጭንቀት እየተሰማው፣ ሁልጊዜ በሕይወት ውስጥ ጉድለት እየተሰማው የሚኖር ሰው ነው የሚቀረው። በተለይ የሥጋ ምግቦችን እየተመገበ የነፍስ ምግቦችን የማይመገብ ሰው ሕይወቱ ወደ ጭንቀት፣ ወደ ድብርት፣ ነገሮች ላይ ቁም ነገር ወደ አለማግኘት፣ የሚያደርጋቸው ነገሮች ሁሉ ወደ አለመጣም፣ የሚያደርገው ነገር ሁሉ ወደ አለማስደሰት፣ ቢያደርገው አይደሰትም፣ ቢሰራው አይደሰትም። እንዲህ የሚሆን ስብዕና ካለን ከነፍስ ምግብ ርቀናል ማለት ነው። ስጋችን እንጀራ እየበላ መጠጥ እየጠጣ የፈለገውን ማግኘት ሲጀምር ነፍሳችን ደግሞ የሚገባትን ነገር ማግኘት መፈለግ መቋመጥ ትጀምራለች። የሥጋ ምግብ እናውቀዋለን ሁላችን። የነፍስ ምግብ ግን ቃለ እግዚአብሔር ነው። የነፍስ ምግብ ግን ንስሐ ነው። የነፍስ ምግብ ግን ሥጋ ወደሙ ነው። የነፍስ ምግብ ግን ቅዳሴ ነው። ወይም የነፍስ ምግብ እምነትና ቃለ እግዚአብሔርን መስማት ነው። ሰው ከቃለ እግዚአብሔር ከራቀ፣ የእግዚአብሔርን ቃል ማድመጥ ከተወ፣ ቅዳሴ መምጣት ከተወ፣ ወይም መንፈሳዊ ከሆኑ ነገሮች ሁሉ መገለል ከጀመረ ምን እየሆነ ነው የሚመጣ? በሕይወቱ ጭንቀት እየበዛበት ይመጣና ጭንቀቱ ወደ ውጥረት እየተቀየረ ቃሉ ሁሉ በድብርት እየተሞላ ይሄዳል። ስለዚህ ይህን ድብርቱን ለማስቀረት ደግሞ ጊዜ የሚያሳልፍበትን መንገድ ቁጭ ብሎ ሲቀርጽ ይውላል። እንዴት አድርጌ ሕይወቴን ላሳልፍ? እንዴት አድርጌ ጊዜን ላሳልፍ? ተመልሼ እንኳን መንፈሳዊ መጽሐፍትን ላንብብ ቢል፣ ተመልሼ እንኳን ልጸልይ ቢል፣ ተመልሼ እንኳን መንፈሳዊ ነገር ላድርግ ቢል የሚያዛጋ እንቅልፍ የሚል እንባ የሚል መጥፎ የሆነ ነገር ይዋሃደዋል። ስለዚህ ምን ይሆናል ታፈንታው? እነዛን ነገሮች ከመከታተል ይልቅ ቀጥተኛ የሆነ ዕለቱን የህሊና እረፍት ሊሰጠው የሚችል ነገር ፍለጋ ይሄዳል ማለት ነው። ልክ በሐኪም ቤት ሰው በጣም በሽታ ሲያመው ስሜቱ የህመሙ ስሜት በጣም ሲያንገላታው በሐኪም ቤት ዶክተሮች ወይም ሐኪሞች ምን ያዛሉ? ፔንኪለር የምትባላለች ፔንኪለር የበሽታው ስሜት የህመሙ ስሜት የምትገድል ወይም ሰውየው ለጊዜው በሽታው እንዳይሰማው ልታደርግ የምትችል መድኃኒት ማለት ነው። እሷን በመርፌ መልክ ወይም ይሰጣሉ ማለት ነው። ያን ሲሰጡ ሰውየው ለጊዜው ከበሽታው እረፍ ይላል። ሰውነቱ ያ የሚነዘንዘው የሚያመው የሚያስጨንቀው ነገር ሁሉ ጥፍት ይለታል ለተወሰነ ጊዜ። ነገር ግን በቆየ ቁጥር ተመልሶ ያለው በሽታ ይመጣል። ለምን? የወሰደው መድኃኒት አይደለም፣ የህመም ስሜትን ማጥፊያ ስለሆነ ማለት ነው። ስለዚህ ምን ይሆናል? ሰውየው መንፈሳዊ ነገሮች ከውስጡ ሲጠፉ በጭንቀት ይሞላና ትልቁ መፍትሄው ምን ይሆናል? ይህን ጭንቀት ከስር መሰረቱ የምነቅልበት መንገድ ምንድን ነው ማለቱን ትቶ ምን ማለት ይጀምራል?
ይህን ጭንቀት ዛሬን የምገላገልበት ይህን ድብርታም ቀን ይህንን ከሙድ ያስወጣኝን ቀን የምገላገልበት መፍትሄ ብሎ መፈለግ ይጀምራል። ይፈልጋል ይፈልጋል ይፈልጋል፣ አያገኝም። ያለው አማራጭ ምንድነው? መንፈሳዊ ያልሆኑ መፍትሄዎችን መጠቀም ይጀምራል ማለት ነው። ሁልጊዜ በህይወታችሁ ውስጥ ጉድለት የሚሰማችሁ ከሆነ ጉድለት የሚሰማን ከሆነ ትልቁ ችግር የነፍስ ረሃብ ነው ማለት ነው። ነፍሳችን ተረባ መጠጊያ አጣለች ማለት ነው። አንድ ሰው ሆቴል ቤት ሄዶ ውሎውን ሲመገብ ውሎ ማታ ወደ ቤቱ ቢመለስ ለነፍስ የሚደርሳት ቅንጣት ነገር የለም። ቅንጣት እንበለ ሥጋ ይቀውም ነፍስ ያለ ሥጋ አትቆምም ለሚለው ካልሆነ በቀር ምንም የሚደርሰው ነገር የለም። ውሎውን ሲጠጣ ውሎ ቢመጣ ለነፍስ የሚደርሳት ቅንጣት ነገር የለም። ስለዚህ እንደሚበላው ሁሉ እንደሚጠጣው ሁሉ ለነፍሱ የሚሆን ምግብ ማስቀመጥ ወይም ለነፍሱ የሚሆን ምግብ መመገብ መቻል አለበት። ለዛ ነው ድብርት ሲበዛ፣ ጭንቀት ሲበዛ ጭንቀታቸውን በሴት ጭንቀታቸውን ወይም በወንድ ጭንቀታቸውን በሲጋራ ጭንቀታቸውን በጫት ጭንቀታቸውን በሐሽሽ ጭንቀታቸውን በጋንጃ በሌላም መድኃኒት አድርገው ወይም በሌላ ሱስ አድርገው ለማጥፋት ይሞክራሉ። ወንድሞቻችን እህቶቻችን፣ አይቻልም። ተመልሶ ይመጣል። ወዲያውኑ ሲጋራ ሲስቡ ጭንቅላት ስለሚደነዝዝ ያነ ጉድለት አለብህ መንፈሳዊ ነገር ይጎልሃል፣ የጎደለ ነገር ያለ ያንን አሟላ የሚለውን የጭንቅላት ክፍል በሱስ ይደነዝዛል። ሲደነዝዝ ሰውዬ ሁሉ ነገር ረስቶ ደስታ ይሰማዋል። እንደውም ሁላ በሰዎቹ መሃል ሲሄድ እሱ እየነጠረ ወር ላይ በስፕሪንግ ሽቦ በነጣሪ ሽቦ ላይ እንደሚሄዱ ነው ብድግ እያለ እንደሚሄዱ ነው የሚሰማው። ሁሉ ነገር ረስቶ ጭንቅላቱ ስለደነዘዘ ነው እንጂ ችግሩ ስለተፈታ ነው አይደለም። ስለዚህ ምን ያደርገዋል? ሱስ ያስጀምረዋል። ሲጋራ ያስጀምረውና በሲጋራ አይቆምም። ከዛ ሲጋራው እየበቃኝ አይደለም ብሎ ጫት እንዲቀጥል ያደርገዋል። ለምን? መድኃኒቱ ጋር አልተገናኘም። ፍየል ወዲያ ቅዝምዝም ወዲህ ነው የሆነው። መድኃኒቱ ሌላ፣ እኛ እየወሰድነው ያለነው ፔንኪለር የሚቆጠቁጠንን ስሜት መግደያ። ስለዚህ ከፍ እያለ በሱስ አንድ ሱስ የጀመረ ሰው ለዛ ነው በአንድ ሱስ መቆም የሚሳነው። ከፍ እያለ ወደ ትልልቆቹ ዓለም አቀፍ ወንጀሎች ወደሚባሉት ሱሶች ወደ እነዛ ደረጃ እስከ መድረስ ይደርሳል ሰውየው። ለምን? እየወሰደ ያለው ማስረሻ ነው እንጂ መድኃኒቱን አይደለም እየወሰደ ያለው። አንድ ሰው ለዕለቱ ማስታገሻ መድኃኒት ቢሰጠው ለዘለቄታው ግን ዓመት ፈጅቶ 6 ወር ፈጅቶ ወር ፈጅቶ 2 ዓመት 6 ዓመትን ፈጅቶ ሊሆን ይችላል። መድኃኒቱን ወስዶ ነው የሚድነው። መድኃኒቱ ያ ነው። መድኃኒት ደግሞ ቀስ ብሎ ነው። ዕለቱን መድኃኒት አይቻልም። በመድኃኒት ቀስ ብሎ ነው የፈጀውን ቀን ፈጅቶ ታግሶ ማድረግ የሚገባውን እያደረጉ ዕለታዊ ፈውስ የሚባል በመንፈሳዊ እንኳን ምን ብዙ እንግልትና መከራ አሳልፈው ታምናለህ ወይ እየተባሉ እየተጠየቁ እምነታቸው ተለክቶ እንደ እምነትህ ይሁንልህ እየተባሉ ነው የሚድኑት። ስለዚህ የነፍስ ምግብ የሚባለው ቃለ እግዚአብሔር አሁን እዚህ ቁጭ ብላችሁ ተደምጡት እናንተ። እኔ እዚህ ቁሜ የምናገረው ሁለታችንም ምን እያደረግን ያለን? ምግብ እየበላን የነፍስ ምግብ እየበላን ያለን። እንዲህ ከተደረገ በየጊዜው አባቶቻችን ይሄን አውቀው ሰው ቢያንስ 2 ጊዜ ቤተ ክርስቲያን ቢሄድ ብሎ ይመክራሉ፣ ወይም እንዲሄድ ያዘዋል። ጧትና ማታ የነፍስ ጉዳዮች ካልተፈቱ የሥጋ ጉዳዮች ሰውየውን ይዘው ገደል ነው የሚገቡት። ስለዚህ ሰው በእንጀራ ብቻ አይኖርም ያለው ለዛ ነው። በእንጀራ ብቻ አይኖርም ከእግዚአብሔር በሚወጣ ቃልም እንጂ ብሎ መልሶለታል። ስለዚህ ሰው በእንጀራ ብቻ የማይኖር ከሆነ ወደ ፍቅረ ነዋይ እንሄዳለን። ፍቅረ ነዋይ ማለት
ገንዘብን ሀብትን መውደድ ማለት ነው። መውደድ ማለት ነው። ገንዘብን መውደድ ጌታችን መድኃኒታችን ኢየሱስ ክርስቶስን ዲያብሎስ ፈተነው። ምን ብሎ? የዓለምን ሀብትና ንብረት ወርቁን፣ ጌጣጌጡን፣ ሁሉን ነገር እንግዲህ ፈተነው ስንል በፈቃዱ ተፈተነ። ምን ማለት ነው? ፈቃዱን አውቆ ሊፈትነው ወሰደው ይላል። እሱ ሂዶለት ነው። እሱ ሰይጣን ወይም ዲያብሎስ ወስዶት አይደለም። ምን ማለት ነው? ይሄ ማለት እንግዲያውስ በዚህ ጠይቄው አልተሸነፈም። ነገር ግን እኔ ነገስታትን ድል በምነሳበት በቤተ መንግስት ወስጄ ባሳየው ይሸነፍ ነበረ የሚለውን የልቡን ሐሳብ አውቆት ተከተለና አይደለም። ከዛ የዓለም ነገስታትን ክብር፣ የዓለም ነገስታትን ታሪክ፣ የዓለም ነገስታት በሙሉ የሚያወጡትን ገንዘቡን፣ ወርቁን፣ ብሩን፣ ሀብቱን በሙሉ አሳየውና ወድቀህ ብትሰግድልኝ አይድፍረት፣ ወድቀህ ብትሰግድልኝ ይሄን እሰጥሃለሁ፣ ይሄ ሁሉ ያንተ ይሆናል። ያሳየው ግን እውነተኛውን ነው ወይስ ሐሰተኛውን? በምትሃት እኮ በምትሃት በምትሃት ማለት ያልሆነውን እንዲሆነ አድርጎ ማሳየት ወይም የማሳየት ስራ ማለት ነው። ምን ይሆናል መሰላችሁ? ሰይጣን አለቃ አለው፣ ገዥና ተገዥ አላቸው። ገዥና ተገዥዎቹ በአንድ ላይ የሆኑና አይታችሁ ከሆነ በየቴሌቪዥኑ ተገዡ ከአንዱ ሰው ላይ ሄዶ ይሰፍርና ገዡ ደግሞ ከሰውየው ላይ ከዚያ ናውጣ ከሚለው ሰውዬ ካስተማሪ ሰውዬ ላይ ይሆንና ገዡ ከመምህሩ ላይ ከዛ መምህር አለን ስለቃሉ ራሱ አያስፈልግም ከፓስተሩ ላይ ወይም ደግሞ እዛ ነብይ ነኝ ከሚለው ራሱ ከሾመው ሰውዬ ላይ ኃላፊ ይሆናል። ተቀሩ ኃላፊ ከዛ ከሴትዮዋ ወይም ከሰውየው ላይ ደግሞ ምን ይሆናል? ታዛዡ። ስለዚህ ናውጣ ሲለው በትሉ ኃላፊው ነው ያለው እዛ እንትኑ ላይ ያለው ኃላፊው ስለሆነ ናውጣ ሲለው ታዛዥ ነው። ከዚህኛ ያለው ይወጣል። ይሄ ያልሆነውን ይሆናል አድርጎ ማስመሰል። ስለዚህ በእኛ አይታ ሲታይ ምን መስሎ ይታየናል? ሰይጣኑን አስወጣው መስሎ ይታየናል ማለት ነው። ሰይጣኑን አስወጣው በበቃ እንደውም ሁሉ በልክና በችግር በግዴታ ማለት ሰይጣን ራሱ ለልኩ ለስራው ሰውን ለማታለል በሚሰራው ስራ ነው እንጂ በእውነተኛውማ ሰይጣን ሊያወጣው አይችልም። ሊያወጣው አይችልም። በምትሃት ማለት ድንጋዩ ዳቦ ማስመሰል። ዳቦ መስሎን ከበላ ነው በኋላ ውስጣችን ላይ ድንጋይ ሆኖ የሚቀር ምትሃት ነው። የመድኃኒዓለም ግን እውነተኛው ድንጋዩን ዳቦ ካደረገው ዳቦ። ሰይጣን ግን አይችልም። ያን መቀየር ቻለ ማለት የፈጣሪን ቦታ ተካ ማለት ስለሆነ ይህንን ስልጣንና ይህንን ስራ እንዲሰራ አይፈቅድለትም፣ አልተፈቀደለትም። በምትሃት ያን ወርቁን ብሩን አሳይቶ ምናምን ይህን ወርቅ ብትሰግድልኝ ይህን እሰጥሃለሁ። በዚህ አድርገህ የምንታለለው ክርስቲያኖች የሚታለሉት በዚህ ነው እኮ። ጌታችን ምን አለው መሰላችሁ? አንተ ሰይጣን አለው ከኋላዬ ወግድ፣ ከኋላዬ ወግድ አለው። አሁን ሰይጣን ወይ ጥሞ መስራችኋል የሚፈትነው በአይነ ህሊናችሁ አስቡትና ጌታችንንና ዲያብሎስ የቆሙበትን ቦታ ሆዩና ከወዴቱ ነው መስራችኋል የሚፈትነው? ከኋላ ኋላ ሆኖ ነው አይደለም፣ ከፊት ለፊት ነው እያሳየው ነው እየፈተነ ያለ። ግን እሱ ምን አለው? ከኋላዬ ወግድ። እንዴት ብሎ? አንተ ሰይጣን ከኋላዬ ወግድ። ይኸው ጌታችን የተፈተነው እኛን ለማስተማር ነው ስንላችሁ ትርጉሙ ይሄ ነው። ከኋላዬ ወግድ ማለት እኔን ተከትለው ከሚመጡ ትውልዶች ከኔ በኋላ ከሚመጡ ክርስቲያኖች ወግድ ማለት ነው። ከኔ በኋላ የኔን ፈለግ ተከትለው እኔን ምሰሉ እንዳለ እሱን መስለን ከምንመጣው ክርስቲያኖች እሱን መስለን እሱ የመሰረታትን እምነት ተከትለን ከምንሄደው ክርስቲያኖች ያርቅልን ዘንድ ምናምን ከኋላዬ ወግድ። ከዚህ በኋላ ከሚመጣው ትውልድ ሽሽ፣ ከዚህ በኋላ ከሚመጣው ትውልድ ራቅ፣ ከዚህ በኋላ ከሚመጣው ትውልድ ጥፋ አለው። ከኋላዬ ወግድ። እኛ ዛሬ የምንፈተንበት ምንድን ነው? ፍቅረ ነዋይ አይደለም ማለት ፍቅረ ነዋይ፣ ገንዘብን መውደድ፣ ገንዘብን መውደድ።
ቤተክርስቲያን ላይ ትምህርት ሲሰጥ ስለ ገንዘብ ሲነገር ብዙ ሰው ትክክለኛ የሆነ አመለካከት የለውም። ትክክለኛ አመለካከት የለውም። አንድ እውነት የምነግራችሁ ግን ገንዘብ ሰውየውን ከሚያጠፋው ይልቅ ሰውየው እድሜ ልኩን ድሃ ሆኖ መንግስተ ሰማያትን ቢወርስ ይሻላል። ቤተክርስቲያን ትምህርት ይሄ ነው። የሚያጠፋችሁ ገንዘብ ወደ እናንተ መጥቶ ከእግዚአብሔር ጋር ከሚያለያያችሁ ድሃ ሆናችሁ ኖራችሁ መንግስተ ሰማያትን ብትወርሱ ይሻላል። ገና 50 ዓመት 30 ዓመት 40 ዓመት 60 ዓመት ለሚኖር እድሜ ተብሎ እንዴት የማይቆጠር ኑሮን ይክዳል? የማይቆጠረው እኮ አጉል ጀምሮ መቅረት ስለሆነ ነው። ስፍር ቁጥር የለውም ማለት በሰማይ ቤት አሁን 1 ዓመት 2 ዓመት 3 ዓመት ብሎ ለምን ይቆጠራል? በዚህ ቀን ነው የምታርፉት አንባል። በዚህ ቀን ነው የምታርቁት አንባል። በዚህ ቀን ነው የምትሞቱት አንባል። አንሞት። ኃጢአተኛም ብንሆን አንሞት፣ ጻድቃንም ብንሆን አንሞት። ዘላለም ኃጢአትም ከሆነ ዘላለም በስቃይ ነው። ጽድቅም ከሆነ ዘላለም በደስታ ነው። መድኃኒዓለም ግን በቸርነቱ ለጽድቅ እንደሚያበቃን እናምናለን። ተስፋ በምናደርገው ልክ ነው። ተስፋ በምናደርገው ልክ መድኃኒዓለም እኛን የሚወደንን የሚፈቅደንን የሚያረግልን። ከዚህ ውጭ በወጣ የገንዘብ አመለካከት ግን ሀብታም መንግስተ ሰማያት ወይም ባለጸጋ መንግስተ ሰማያትን አይወርስም የሚል ቃል ሰምታችኋል? ባለጸጋ መንግስተ ሰማያትን ከሚወርስ ግመል በመርፌ ቀዳዳ ብትሾልክ ይሻላል ሲባል ሰምታችኋል? ምን ማለት ነው? ቤተክርስቲያኒቱ ባለጸጋን ትቃወማለች። ቤተክርስቲያኒቱ ሀብታም እንዲሆኑባት አትፈልግም። ቤተክርስቲያኒቱ ሀብታሙን ትወቅሳለች። በፍጹም ማለት ነው። አንድ ሰውዬ በማቴዎስ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ቀርቦ ጥያቄ ጠየቀው። ቀርቦ ሲጠይቀው ምን ብሎ ጠየቀው መሰላችሁ? የእግዚአብሔርን መንግስት ወርስ ዘንድ ምን ላድርግ አለው። በመጽሐፍ ምን ተጽፏል አለው። አታመንዝር፣ አትስረቅ፣ አትግደል፣ የእግዚአብሔርን ስም በከንቱ አትጥራ እያለ 10ቱ ትእዛዛት በሙሉ ጠቀሰለትና ይህን ከልጅነት ጀምሬ በመጽሐፍ ምን ተጽፎ ታነባለህ አለና ዘረዘረለት። ይሄንስ ከልጅነት ጀምሬ ጠብቄው ኑሬያለሁ፣ ከዚህ የተሻለ ካለ ነው እንጂ ማለት ነው ጥያቄው። እንግዲያማ እነተበትና ክብረ ከኖርክ ሳታመነዝር ሳትሰርቅ ራስን በሕግ ወስነህ ማኑረህ ከሆነ ከዚህ የበለጠውን ስራ ልንገርህ አለው። ፍጹም ልትሆን ከወደድክ ያለህን ገንዘብ ሽጥና ለድሆች ሰጥተህ ተከተለኝ አለው። አሁን ወገቡ ተያዘ። ይኸውላችሁ ሰውየውን ገንዘብ አያጸድቅምና ያለህን ለድሃ መጽዋዕት ተከተለኝ አላለው። በፍጹም አላለው። ፍጹም ለመሆን ፈልገህ ከሆነ ነው ያለው። ያ ሰውዬ እኮ ያ የፈጸመው ሕግ እኮ ይበቃዋል። ሙሉ ሆኗል። ሰውየው ሙሉነትና ፍጹምነት አለ። ሰውየው ሕግ በመፈጸሙ ሙሉ ሆኗል። ምን ይወላዋል ግን ሰውየው ከጠየቀው ጥያቄ አንፃር ጌታችን ራሱ ፈልጎ የተናገረው ንግግር የለም። ሰውየው ራሱ ምን አለ? ከዚህ የበለጠ ካለ ነው፣ ከዚህ የተሻለ ካለ ነው። እንግዲያማ ፍጹም ልትወድ ከሆነ ያለህን ሽጥና ተከተለኝ። ምን ማለት ነው? ገንዘብህን ሽጥና ያለህን ገንዘብ ለድሃ መስጠትና ተከተለኝ። የዛን ጊዜ አንተ ምን ትሆናለህ አለው? ፍጹም ትሆናለህ። ምክንያቱም ሰውየው የፈለገው ፍጹምነትን ስለነበር ነው። ሙሉነትንም አግኝቶታል። ስለዚህ ጌታችን ደርሶ እንደዚህ አላለው። ይሄ ጥቅሱ ወይም አፈታቱ በትክክል ስላልተፈታና ስላልተነገረ ቤተክርስቲያን ወይም እግዚአብሔር ገንዘብ አይወዱም ወይም ገንዘብ ያለው ክርስቲያን አይወዱም ወደሚባል ደረጃ እንዲሁም ቤተክርስቲያኒቱ ሰነፍ ሰው አትወድም። ከማይጸድቁ ሰዎች መካከል አንዱ ሰነፍ ሰው ነው። ሰነፍ አይጸድቅም። ለምን? አመክንዮ እያበዛ ያቁን እየሰራ መድኃኒዓለም ጋር እየተረዳዳ የሚኖር ሰው ባይሳካለት እንኳን የሚተጋ ሰውን እግዚአብሔር ይወዳል። ከዚህ በፊት እንደነገርኳችሁ አንድ ነገር የሚፈጸምልን እኛ ያን ነገር ለመፈለግ ባለን ዘለቄታዊ ትጋትና ትዕግስት ነው።
አንድ ሰው አንድ ነገር ለማግኘት ዛሬም ነገም የዛሬ ወርም የዛሬ ዓመትም የዛሬ 2 ዓመትም የዛሬ 5 ዓመትም አጽንቶ ከፈለገው መድኃኒዓለም ጋር ሆኖ ከፈለገው ያንን ነገር መድኃኒዓለም ያሟላለታል እንጂ ባለጸግነት እኮ አይነቀፍም። እንደውም ሀብታሞችን ቤተክርስቲያን እንደውም ትላቸው በዓለም ጸጋ የጸጋ ባለቤት ባለጸጋ ነው የምትላቸው። ባለጸጋ የምትላቸው ግን ብዙውን ጊዜ ሰምታችሁ ከሆነ ገንዘባቸውን ከእግዚአብሔርና ከሰው በታች ያደረጉ ሰዎች ናቸው። ሁልጊዜ ገንዘቡን ከእግዚአብሔርና ከሰው በታች ነው። ይሄ ገንዘብ እንደመጣ ይሄዳል። ስወለድ ወይም ስመጣ ራቁቴን ነበር የመጣው። ስለዚህ ምን ገንዘብ ቢኖረኝ ምን ሀብት ባገኝ መጀመሪያ ከእግዚአብሔር፣ ሁለተኛ ደግሞ ከሰው በላይ ከሰው በታች ነው የኔ ገንዘብ፣ ከእግዚአብሔርና ከሰው ከፍ አይልም አይበልጥም ብሎ የሚያስብ ሰው ያስፈልጋል። ይሄ ሰው የምን ይባላል መሰረት? በመንፈስ ድሃ የሆነ ይባላል። በመንፈስ ድሃ የሆነ ሀብት ቢኖረው ንብረት ቢኖረው ቢበለጽግም ግን በመንፈስ ድሃ ነው። የመንፈስ ድሆች የሚባሉት እግዚአብሔርን ከሁሉም ነገር በፊት የሚያስቀድሙ፣ ሰውን ከሁሉም ነገር በፊት የሚያስቀድሙ ማለት ነው። እንደዚህ ነው እንጂ ቤተክርስቲያን እንዲህ አታረጋለች እንዲህ ናት ብሎ ማውራት አያስፈልግም፣ አይፈቀድምም፣ እሷም አትፈቅድም። ዛሬ እኛ በዚህ ዘመን ስለተገኘን ነው እንጂ ባለጸጋና ባለሀብት ነበረች ቤተክርስቲያኒቱ። ህዝቡ ስለዚህ ምን አለ? ከኋላዬ ወግድ በገንዘብ በሀብት በብር እያታለሉ ሊወስዷችሁ ይሞክራሉ። መጀመሪያ ያላችሁን እንዲጠፋ ያደርጓችኋል። ሀብትና ንብረታችሁ እንዲጠፋ ያደርጓችኋል። ኋላ ደግሞ የዘይት ቅቤ አንጓች ሆነው ለእናንተ ገንዘብ እንሰጣችኋለን በሚል ሽፋን ሃይማኖታችሁን ሊወስዱ ይመጣሉ። እነዚህን ሰዎች ተጠንቀቋቸው ማለት ነው። እናንተም እንዲሁ ከኋላ ወግድ በሉት ነው ሰይጣን። እኛ ደግሞ ከኋላ ወግድ የምንለው ከማን? ከልጆቻችን። አንድ ሰው ምን ድሃ ቢሆን ምን ሀብት ባይኖረው ሃይማኖቱን ግን ለልጁ ማውረስ አለበት። ሃይማኖቱን ለልጁ ማውረስ አለበት። ከኋላ ወግድ ማለት ነው። ልጅም የኔን ፈለግ ይከተላል፣ ልጅም የኔን ፈለግ ይከተላል፣ ልጅም የኔን ፈለግ ይከተላል ብሎ ማለትን እንድናውቅ በፈተና የሚመጡብን ገንዘብን እንደነገርኳችሁ ከሰውና ከእግዚአብሔር በላይ አርገን ከማሰብ እንድንርቅ ነው። አንዳንድ ጊዜ አስቡ፣ እግዚአብሔር የዓለም ፈጣሪ ነው፣ የሰማይና የምድር ፈጣሪ ነው። ገንዘብ ሁሉ ነገር በእጁ ነው ያለ። ለምን ታዲያ ለኛ ሰጥቶ አያንበሸብሸን? ገንዘብ ቢሰጠን ምን እንድንሆን ያው አንድ ራሳችን ለፍተን ጥረን ግረን ከሱ ጋር ከእግዚአብሔር ጋር ሆነን እንድናገኝ ይፈልጋል። ሁለተኛ ነገር ደግሞ የሚያጠፋን ከሆነ አይሰጠንም። የሚያጠፋን ከሆነ ሰው ዓለምን ቢያተርፍ ነገር ግን ነፍሱን ቢያጣ ምን ይረባዋል ነው የሚለው። ነፍሳችንን ካጣን ምን ይረባል? ምክንያቱም ቢሊየነር ብንሆንም ሞት ሲመጣ ከዛ መካከል ማንኛው ገንዘብ ነው ተፈትሮ የሚሄደው? ማንኛው ልብስ ነው ተፈትሮ የሚሄደው? ማንኛው ነው ከዛ ውስጥ አብሬ ሄጄ ሞታለሁ ቀበራለሁ ጥለነው ነው የምንሄደው። ስለዚህ ሰው ራሱ እንኳን ሰውነቱን እንኳን ከገንዘቡ በላይ ነው ብሎ ማሰብ አለበት። ለምንድን ነው ሰው ብዙ ብር ብሎ በሚያስበው ባይኖረው ለቀ ማለት ገንዘብ ሲጠፋ ወይም ራሱን የሚያጠፋው ነው ይመስላችኋል? ገንዘቡን ከሱ አምልጦ ስለሚያስበው እኮ ነው። ገንዘቡን ያመጣው እኮ እሱ በመኖሩ ነው። ግን ገንዘቡ ሲጠፋ ራሱን ያጠፋል። ከገንዘቡና ከሰውየው ማን ይበልጣል? ሰውየው። ግን ገንዘቡን ከሱ አበለጠው። አንዳንድ ያልታደለ ሰው በትዳር ህይወት ወይም በፍቅር ህይወት ውስጥ ይሆንና ገንዘቡን ሁሉ እያሳፈሰ ለሚስቱ ወይም ገንዘቡን ለባሏ እየሰጠች እንትማን ማለት ገላዋን ሰውነቷን ወይም ገላውን ሰውነቱን ለሚስቱ እየሰጠ ገንዘቡን የሚከለክል ሰው አለ። ያልታደለ አይታችኋል። በቁርባን ነው የምንጋባው፣ በተክሊል ነው የምንጋባው ተባብለው ግን
ገንዘቤን ሰፍሬ ከዚህ በፊት የሰራሁት ገንዘቤ ተቆጥሮ በደብተር ካሰፈረልኝ አያገባም ትላለች። ግን እኮ ስጋዋንና አካሏን ሰጠው። ይቺ ሴት ምን እያለች ነው? ወይም ይሆን ምን እያለ ነው ያለ? ከኔ ከሰውነቴ ከስጋዬ ይልቅ ገንዘቤ ይበልጣል ያው። እንዴት ሰው ራሱን ሰጥቶ ገንዘቡን ይከራከራል? እንዴት አያችሁ? ራሳችንን እንኳን እናረክስበታለን። ገንዘብን ካላወቅንበት ማለት ራሳችንን እናረክስበታለን። ሚስጥሩን አሳልፎ ሰጥቶ እርቃኑን አሳልፎ ሰጥቶ ገንዘቡን ይከራከራል። ዋናው እኮ ግን እሱ ነው። ገንዘቡ ከሁለተኛ አለመታደል ነው። ስለዚህ ከኔ በታች ነው ከሰው በታች ነው ብሎ ማሰብን ይጠይቃል። ከዚህ ከበለጠ ነው እንግዲህ ፍቅረ ነዋይ ወይ ገንዘብን መውደድ የሚባል ገንዘብን መውደድ ገንዘብ ተለፍቶ ተማስኖ የሚመጣ ስለሆነ እንዲያመጣው ይከበራል። ግን ሊመለክ አይገባው።